ስድባ ወጣች ጌታ። ይሄ ነው ልዩነቱ። እና እኔ ክብሩን ሲውሰድ በደንብ 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 ትልቅ ነገር አድርሶኛል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዛ እግዚአብሔር ያኖራል። በጣም ያኖር ባይዘዌ እንደነገርኩ እኔ እንግዲህ ዘፈኑም ሲቀር ምንም ሲቀር ያው እኔ ተጓዳኝም ስራ ነበረ ምናምን እና ምንም ነገር ነው። በዚህ ሁኔ በጣም የሚገርማችሁን ነገር ልንገራችሁ። አንዳንድ ቆርጣችሁ ለጌታ የምትሰውለት ነገር አለ፣ በተለይ ምርጫ ውስጥ ከተገባ ማለት ነው። በተረፈ ግን እውነት ልንገራችሁ፣ እናት ብቻ ነው የምትሆነው፣ አባት ብቻ ነው የሚሆነው፣ ልጅ ብቻ ነው የሚሆነው፣ ሚስት ባል ብቻ ነው የሚሆነው። ኢየሱስ ክርስቶስ ግን አባት ብትፈልጉ አባት ይሆናል፣ እናት ብትፈልጉ እናት ይሆናል፣ እህት ወንድም ብትፈልጉ፣ ገንዘብ ብትፈልጉ ገንዘብ ይሆናል፣ ሰው ብትፈልጉ ሰው ይሆናል፣ ደስታ ብትፈልጉ ደስታ። ሁሉን የሚተካ ማንም የማይተካው ኢየሱስ ክርስቶስ ብቻ ነው እና የምፈልገውን ሁሉ እየሆነ ነው እዚህ ያደረሰኝ። ሆነ 13 ዓመት ቅብር ብዬ በኢትዮጵያ ውስጥ እግዚአብሔር የተመሰገነ ይሁን። ጌታ እንዲከብር ነው ይህንን የምናገረው። እግዚአብሔር የተመሰገነ ይሁን። በቃ እኔንም ልጄንም አባትም ወንድም ጓደኛም የቤት ራስ ሆኖ ሙልቀቅ አድርጎ የሚያኖረን። እኔ እውነቱን ልንገርህ ይሁንዬ፣ ልጄ ምንም ነገር የሆነ ነገር አሁን ለምሳሌ የሆነ ነገር ወጥተህ ለመግዛት ስትፈልግ ከኪስ ወይ ከአካውንት ወስደህ ነው አይደል የምታወጣው? አካውንታችን ያለ ገንዘብ ትዝ አይለንም፣ ባባ እንላለን። ይሄን እንፈልጋለን፣ ያስፈልገናል። የምንጠይቀው ትልልቅ ነገር ነው። አባታችን ትልቅ ስለሆነ ማለት ነው። እና ይሄ ያስፈልገናል እና ይሄ ነው ሁለታችንም። ከዛ ስላየኸው እናመሰግናለን እንለዋለን፣ እናስቀጡ። መንፈስ ቅዱስ በመካከላችን አለ። በጣም በአጫጭር ጊዜ ውስጥ ነው እያንዳንዱን ጥያቄ ራይት እግዚአብሔር መልሶልን ማለት ነው። ለእሱ ምስጋና እንገባለን። ለምን እንደሆነ ታውቃለህ? መኖሪያዬም ምንጬም መገኛዬም አንተ ራስህ ነህ። በራሴ አንዳች ነገር ማድረግ አልችልም። ምንም ነገር ላደርግ ስፈልግ ይኸውልህ ባባዬ ይህን ነገር እንዲናርገው ነው የምለው። የእኔ የሆነ ነገር የለኝም። አሁን ሁሉ የኔ አይደለም። በዛም ዓለም የሰጠኝ ነገሮች አሁንም የሰጠኝ ነገሮች የኔ አይደሉም። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ተብሎ ተጽፏል። ሊያውም በደም ዋጋን የተገዛ ነው። ካረንሲው ደም ይባላል፣ መስቀል ይባላል። ስለዚህ ባባዬ እንዴት እናርገው? ይህን ነገር እንዴት እናርገው? ይህን ነገር ምን እናርገው? እኔና አንተ እኛ ብዬ ነው የምናወራው። እኛ ቤት እኛ ተብሎ ነው የሚወራው። እኛ ተብሎ ነው የሚወራው። አባ ካልፈቀደ የምናደርገው ነገር አያምርብንም። ይሁንዬ አያምርብንም በእውነት። እና የቤታችን ራስ ካደረግ ነው የሆነ የህይወታችን መልህቅ ከሆነ የእውነት ጌታን ካልን ወተን እዚህ ጋር ብቻ መስበክ አይደለም፣ የቤታችን ራስ ሊሆን ይገባል። ኑ እኔ ቤት በጣም ቤቴ ክፍት ነው። ኑ እኔ ቤት የህይወት የኑሮ ዘይቤ እንዴት እንደሆነ እግዚአብሔርን መታችሁ አክብሩኑና። ህሊና ዳዊት ትላንትና እኔ ጋር ነበር ያደረችው። ከትላንትና ወዲያ ትላንት ሳይሆን ከትላንት ወዲያ ዘማሪዋ እግዚአብሔር የተመሰገነ ይሁን መስክራልኝ የሄደችው እኔ ቤት ገብታ እኔ እንኳን አላውቀውም ኢየሱስ ክርስቶስ ቤቴ ውስጥ እንዴት እንዳለ እኔ እንኳን እሷ እንደነገረችኝ አላውቀው። ይሄ ሁሉ የሆነው በእኔ ማንነት፣ በእኔ ብርታት፣ በእኔ ስግደትና አምልኮ ምናምን አይደለም። ራሱ ያውም ጠበቃውም ኢየሱስ። ይኸው ትላንትና ጌታን ተቀብሎ ምናምን ልትሉ እንደዚህ ብላችሁ የምትጠብቁ ሰዎች የያዘው ላይለቀው ይዞታል። ማናችንም ጌታን ከተቀበልን በኋላ ሳንሳሳት ኖርን አይደለም። በደንብ ግጥም አድርገን ስተናል። ቤቱ ይወቀው፣ ጓዳው ይወቀው። ኢየሱስ ግን ጓዳችንን ችግራችንን እየደበቀ እየሸፈነ ሞገሱን በላያችን ላይ እያደረገ ሳቃችንን በፊታችን ላይ እያደረገ ድምቀቱን በላያችን ላይ እያደረገ ከኛ ጋር እየኖረ ነው። ክብር ለመንፈስ ቅዱስ ይሁንለት። አሜን። ይሄ ነገር ነው የሆነ የኖርኩትኝ ይኸው እስከ ዛሬ ድረስ 13ኛ የሚያስቅሽ ኮኪዬ እኔን
በአፉ ይሳሳታል በተግባር እኮ እያሉኝ አይደለም። በጣም የሚደንቁኝ እኔ አፉ ይሳሳታል ነው የሚሉት። እግዚአብሔር ይመስገን በተግባር እንኳን አይልም። የኔ የሚገኝ በተግባር ይሳሳታል እንኳን የሚሉ አይደለም። አፉ ይሳሳታል ብሎ አስበሽዋል? ሌላው እኮ በተግባር ይወድቃል ነው የሚሏቸው። የኔ እግዚአብሔር ይመስገን የኔ ቀለል ያለ በአፉ ያዳልጠዋል ብለው ነው እንዲህ ብለው የሚጠብቁኝ። ዮኒ ማኛ በተግባር ስቶ እንደዚህ ቦታ አግኝተ ነው ሰክሮ ተንደባለው አጭሶ ምን ብሎ እናገኘዋለን የሚል የለም። ትሩዝ የኔን የሚጠብቁኝ ዮኒ ማኛ በአፉ ይስታል። እግዚአብሔር ይባረክ። እኔ ደስ የሚለኝ እሱ ነው። በአፉ ዮኒ ማኛ ስቶ እናገኘዋለን። ይሄ መታደል ነው በእውነት። ሌሎቹን ግን ቅምቀማ ቤት ያገኟቸዋል። ጫት ቤት የተያዙ ሰዎች አሉ። ሌላ ቦታ የያዟቸው ሰዎች ብዙ ቦታ አለና ይሄው እያሉ ቪዲዮ እየቀረጹ ያመጧቸዋል። እኔን የሚሉኝ ዮኒ ማኛ እንዲልን ነው ብለው ና እግዚአብሔር ዋናውን ያዝልኝ። አፌን ምላፌን ያዘው። በሌላ ነገር የምፈተን ሰው አይደለሁም እና ክብሩን ጌታ ጳውሎስን ከዛ እኮ ነው ዮኒዬ። ሐዋርያው ጳውሎስን እኮ ልክ እንዳንተ ትላንትና ሲያሳድድ የነበረ እንዴ አናውቀውም እንዴ እያሉ መንገድ ነው ያሳጡት እኮ እንዲህ ሊያምኑት ሁሉ አልቻሉም። ምክንያቱም ኢቭን እኮ ደማስቆ ላይ የተያዘው እኮ ፍቃድ ሊቀበል እኮ ነው። እነሱን ሊያሳስርና ሊያስገድል ሊያስገርፍ ፍቃድ ሊቀበል እየሄደ ያለን ሰውዬ እኮ ነው ጌታ በብርሃኑ የተገናኘው። ቅርፊት ከአይኑ ላይ አውድቆ አይነ ስውር አድርጎ 3 ቀን አይኑን አውሮ ከዛ እንደገና ቅርፊት ከአይኑ ላይ አውድቆ እንደገና በአናንያ ምክንያት እንደገና አይኑ በርቶ ምን አደርግልህ ዘንድ ትወዳለህ ብሎ 360 ዲግሪ የተሽከረከረ እኮ ሐዋርያው ጳውሎስ እኮ ከዚህ ከአዲስ ኪዳን መጽሐፋችን እኮ 13ቱን መጽሐፍ የጻፈልን ጀግና ሐዋርያው ጳውሎስ። ምን ይገርማል እንዴ! ገናናነት ነበረው እዛ እኮ በጣም አሳዳጅ ነበረ። እነ እስጢፋኖስ እኮ ተደብድቦ ሲወገር እኮ ልብሱን እኮ አውልቀው እግሩ ስር ያደርጉበት የሚያደርጉት የነበረ ቆሞ ያስገርፍና ያስደበድብ የነበረ ሰው እኮ ይገርማል። ዲስ ኢዝ አሁን እያወራሁት ያለሁት እኮ ስለ ሐዋርያው ጳውሎስ ነው። ትላንትና እንዲህ ሲያደርግ የነበረ በ3 ቀን ውስጥ የአይኑ ቅርፊት ወድቆለት አሽከርክሮ የራሱ አገልጋይ ማድረግ የሚችል እግዚአብሔር ዛሬም አላረጀም፣ ሕያው ነው። ዮኒ ማኛን ቀይሮ በዚህኛው በነበረው ምላስ ኢየሱስን ገጥሞ ኢየሱስን ብቻ ማስወራት የሚችል የቀራንዮ ጀግና ነው ያለን። አትጠራጠሩ። ኢየሱስን እመኑት። እንዴ ዮኒ አይደለም ኢየሱስን እመኑት። እኔ ዮኒዬ ዛሬም ወደፊትም እናገራለሁ። እኔ የማምነው ኢየሱስን ነው። ኢየሱስን ነው። እንደ የሰው ልጅ ስጋ ልባሽ በእኔ ላይ ያለው ታማኝ እጅ እንዳትረሱ። በእኔ ላይ ያለው የታመነ ነው። እሱም የይሁዳ አንበሳ ኢየሱስ ክርስቶስ ይባላል። በእኔ ላይ ያለው የታመነ ነው እንዳትረሱ። እና ዮኒ ማኛን ስጠብቁ ከላይ ያለው ነው እኔን የሚያዘኝ፣ ከላይ ያለው እሱ ደግሞ ስበከኝ ብሎ ስበክ፣ አዳምጥ፣ ተማር ብሏል። አንደበቴን የያዘው ጌታ ነው። ጌታ ነው በደሞ የሸፈነኝ፣ ሌላ አይደለም። ማንም ብሎኝ አይደለም። ዝ ኖባዲ እኔን ሌላ ምድር ላይ ዮኒ ማኛን አዘዝኩት የሚል አንድ ሰው አታመጭ። አንድ ሰው እናቱ የወለደችው ምድር ላይ ያለ አንድ እናቱ ወልዳው ዮኒ ማኛን ያዘዘ ሳይሆን የተንቀጠቀጠለት ነው የምታውቂው። ዮኒ ማኛ አፍ ውስጥ አያስገባኝ ነው የሚለና ያለው ዮኒ ማኛ ተናገረው አለቀለት። እኔን የያዘኝ ጌታ፣ እኔን መያዝ የቻለው አምላኬ ነው። ስለዚህ የኔ ጌታ አንተ ነህ እንግዲህ ብዙ ጊዜ የምትጠይቀውና የመጀመሪያ ቀን ጌታን ያገኘ ቀን እግዚአብሔር ይመስገን ነበርኩኝና ከዛን ቀን በፊት የነበረ ፊሊንግና የዛን ቀን የነበረ እንቅልፍ፣ ከዛ በኋላ ቤትህ፣ ልጆችህ፣ ውስጥህ ያለ እንዲህ ብለህ ያው ቋንቋ ባይገልጸውም እንዴት ነበረ የጠየኩህ ከዛን ቀን በፊት የነበረችዋ ሚኒት ወር ደግሞ ቀንና ጌታን ደግሞ ተንበርክከህ I will never forget that። በእውነት የቀራኒዮ ጀግና ዮኒ ተንበርክኮ እጁን ወደ ላይ አድርጎ ሳየው አይሮን ነው እንዲህ ብዬ ልገልጸው የማይችለው ሀሴት ነው። ለምን መሰላችሁ? ጀግና ይሄ ስለሆነ ማለት ነው። ኢየሱስ
እና የዛን ቀን የተሰማህን እና ለልጅ ልጆችህ ደግሞ ዝም ብለው ሲያዩህ የሚሉትን ነገር እስኪ ንገረኝ። ምን መሰለሽ፣ እኔ በመጀመሪያ የተላከልኝ በውስጥ እውነትን ለመናገር አቡነ ገብርኤልን ዮኒ ማኛ ማርያምን አዋርደው የምትወዳትን አዋርደው ሲናገሩ እንዴት ዝም ትላለህ ብለው የመሴጅ ማለት ነው ይመጣል፣ ቪዲዮውን ይመጣል። ይሁን እንዲህ ብለው አዋረዷት፣ ዮኒ ማኛ ቀጥቅጥልኝ እያለ የሀገር መሴጅ ነው የመጣው። መቼም አላኩም እንዳትሉ የላካችሁትን አጋልጣለሁ፣ ካስፈለገ አጋልጣቸዋለሁ። አላኩም እንዳትሉ እንተዋወቃለን። ያንን የላኩልኝ እና መጀመሪያ ሰማሁት። የሆነ ነገር ውስጤን ዝም በላለኝ። 2-3 ቀን ዝም ብዬ በዛ ነገር እያሰላሰልኩ ብቻ ጸሎት አለኝ፣ የሆነ ጸሎት አለ። እግዚአብሔር አምላክ ወይ መልካሙን ነገር አሳየኝ፣ ክፉን እንዳታናግሩኝ ብዬ አልኩኝ። ለምን አውቀዋለሁ፣ እሳቸውን ብረግጥ ነጋሽ ነኝ፣ ታውቂያለሽ፣ እነግሳለሁ። እሳቸውን እንዴት ነካት፣ እንዴት ምን አደለችን፣ ቤዛዊተ ዓለም አደለችን ብዬ እርግጥግጥ ባረጋቸው ምንኛ ሰው ተደስቶ በተደገፍኩ ናው። ሌላው ሀሳቤ ደግሞ ኢየሱስን በጣም መወዱ አባቴ ነው። ታስታውሽ እንደሆነ ከእንዳልክ ጋር ስንገናኝ ሁልጊዜ ጌም ስንጫወት በጌታ ኢየሱስ ኢየሱስ ነው እሱም የሚለው ከኦርቶዶክስ ሳይወጣ በፊት እኔ የምምለው ኢየሱስ ነው። እሱም ኢየሱስ 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 ነው የምንለው። ግን ሙሉ ልክ እንዳልክ አሁን በኢየሱስ ሆኖ ራሱ ጨፍር ነበር፣ ጠጣ ነበር ምናምን ምናምን አለ። በኢየሱስ እያለ በኦርቶዶክስ እያለ ማለት ነው። ኮምፕሊትሊ ሲወጣ ወጣ ሙሉ ነገሩ። አሁን ሱስ የሚባል የለ ምን የለ፣ መዘመርና ማልቀስ ነው በቃ። ሰው አይገባውም ምን ውስጥ እንዳለ። እኔ ሶሻል ሚዲያ ላይ ሲስተሙን ስለማውቀው ሰው ሙድ እንዳይዝብኝ እንጂ እየየ ያልኩ ባለቀስ ደስታዬን አልችልም። ፈጣሪ በሚያውቀው ደስታ ነው የሚያስለቅሰኝ። ደስታ አለ በጣም እዚህ ላይ ሰው ሙዲት ስለሚይዝ አላረገውም እንጂ በደስታ በጣም አንብቻለሁ። የደስታ እንባን አላውቀውም። እኔ አረው ነው ላይ አላውቀው የልህ የመንቀጥቀጥ ምናምን ደሜ ፈልጦ ላረገው እችላለሁ እንጂ የደስታ እንባን እኔ አላውቀው። አረው ነው ሰው ከዛ አባታችንን ደግሜ አየሁ። እስቲ ለመናገር እንዲያመቸኝ ደጋግሜ ልይ አልኩኝ። ደግሜ ሳ እዚህ ቤት አሉ ቃል በቃል ይገፋል፣ ከዝሆን በላይ የሚገፋ አለ። ስለ ኢየሱስ ሲባል ሲሉ እሱ ቃል 10 ይመጣብኛል። ስለ ኢየሱስ ሲባል ከዝሆን የበለጠ ጉልበት አለ የሚገፋ፣ ከፈረስ የበለጠ ጉልበት አለ የሚገፋ። ኢየሱስ ጌታ ነው። ዘላለማዊ ዘላለማዊ ነው ያለው። ዘላለማዊ ቤዛ ነው። የዓለም ቤዛ ኢየሱስ ነው። የሰው ልጅ ቤዛነት ዘላለማዊ አይደለም። የቅድስት ድንግል ማርያም ቤዛነት አይልም መጽሐፍ ቅዱስ የሚል የለም። ቤዛነት አልተሰጠም ብለው የመጽሐፍ ቅዱስን ቃል ደጋግሜ ሰማሁ ነው። ከዚህ በኋላ ምን አደረኩኝ? እኚህ አባት ጌታን ሰብከዋል፣ ስለ ጌታ ነው ያሉት። ከዛ ደግሞ ተቀጥቅጠዋል። በተለይ ወደ ጌታ እንድመጣ ያደርጉኝ ሮማን ተሰማ። እግዚአብሔር ይስጥሽ። አባታችንን የሰደበችው ስድብ እግዚአብሔር ይስጥሽ። እኔ ሌባ ዱርዬ የዘረፈ ምን ያለ ቢሰደብ ደስ ይለኛል። የጌታ ስም ስለተጠራ የተሰደቡት ስድብ በሷ መድኃኔዓለም ይድረስ። እግዚአብሔር ይስጥሽ። በቃ የሆነ ተራ ዱርዬን የማሰድቢው ስድብ ነው። እንግዲህ በእድሜ አባት ናቸው። አጥፉ የሚባል አንድ ጥፋት አላጠፉ። የኢየሱስን ስቀለው በርባንም ፍታው አይነት ነገር ነው የተባለ። ማርያም ተመልካ ጌታ ተዋርዶ መታየት ነው የተፈለገው። ይሄ ነው የሆነው። ማርያም ተመልካ ኢየሱስ ክርስቶስ ተዋርዶ ነው መታየት የተፈለገው። ከዛ ወጡ። መስቀል ላይ የተሰቀለው የማርያም ደም ነው እያሉ ወጡ። ምን ወጥተው ነው የተናገሩ? የማርያም ደም ነው የተሰቀለው። ማርያም ናት የተሰቃየችው። ስቃይ በዛ የሷ ነው ብለው የውሸት መሰከሩ። ህዝቡን አስደሰቱት፣ ጮሁ፣ ስብሰባ ተሰበሰቡ። በጌታ ጉዳይ ነው የተሰበሰቡት።
ማርያምን እኩል እንዴት አልተደረገችም ተብላ ገባሽ? የክርስቶስን ቦታ ለሰው ሰጠው። እግዚአብሔር በጸጋው የጠራትን ከነመፈጠሯ ምን እንደምትሆን የማታውቅ ቅድስት ድንግል ማርያም ምንም መሆኗን ትመረጥ አትመረጥ የማታውቀውን ከዛሬ ጀምሮ ትውልዱ ሊያመሰግንኛል አለች። እግዚአብሔር ከመረጣት በኋላ እግዚአብሔር ቅድስናውን በነፃ ከሰጣት በኋላ በነፃ ሪመምበር ከእሷ የሆነ ነገር የለም። ነፍል ከቅድስት ድንግል ማርያም የሆነ አንዲች ነገር በአቅሟ ያደረገችው ነገር ነፍል ምንም በጸጋ የተሰጣትን ስጦታ ልክ እሷ በፖቴንሻል አድርጋ እንዳመጣቸው አድርገው መስበክ ጀመሩ። ይሄ ያምናል እንዳን የጌታ በመስቀሉ ላይ የተቀበለው መከራ መጫወቻ ነው ያደረጉት። መጫወቻ ቀልደኞች ሆኖ ተገኙ። አንተ ማን የተሰቀለው መሰለ እያለ ቃል በቃል እያሾፈበት በክርስቶስ ማን መሰለ የማርያም ደም እኮ ነው እያሉ እንደዚህ እየተዘባበተ እየተውረገረጉ ነው የሚናገሩት አባቶች። ያማል። በእውነት አመመኝ። የዛኔ የክርስቶስ ማንነት እኔ ላይ ተገለጠ፣ ሰራ። አልኩሽ ምድራዊ ክብር ይሻለኛል፣ የኢየሱስ መሆን ይሻላል። መምረጥ ነበረብኝ። ምድራዊ ክብር እንዳልኩሽ አባታችንን ሙልጭ አርጌ ሰድቤ አዋርጄ አንተም ብሎ አባት የኔንና ምናምን ምክንያቱም ክብሩ ይስፋ እናትና ልጁ ስለ የኖርኩ ሰው ነኝ። ያቺን ስለያዙ በሱ ሊጠቀሙ ሲፈልግ ጌታ ኢየሱስ ክርስቶስ ግን በክብሩ እንደማይደራደር በእኔ ላሳይ። በክብሩ እንደማይደራደር ኢየሱስ ጌታ ነው። ኢየሱስ የደም ዋጋ ነው። በደም ነው የተገኘሁት። ማንም የሚቀልድበት ጌታ የለኝም። ኖባዲ በኢየሱስ ደም ነው የኖርኩት እኔ። በኢየሱስ ማንም ሊቀልድ አይችልም። ኢየሱስ ጌታዬ ነው። እስከ ቀራኔው ነው የምከተለው። ተስመፋታ እስከ ቀራኔው የምከተለው ጌታ ነው ያለኝ። ያንን ጌታ ነው። ገብቶሻል? በጸጋ በስጦታ ለቅድስት ድንግል ማርያም ለሁሉም በስጦታ የሰጠውን ልክ በችሎታቸው ያደርጉት የሚመስሉ ጨካኝ ሰዎች አሉ። ጨካኝ ሰዎች ጌታ በስጦታ የተሰጣቸውን መስዋዕት ሆነዋል ይላሉ። ለማን ነው መስዋዕት የሞቀው? ለማን ነው መስዋዕት የሆናችሁት? ቴል ሚ 1% ለሰው መስዋዕት የሆነ ለሰው ልጅ መስዋዕት የሆነ አንድ ሰው ጥራልኝ። ኖባዲ ለሰው ልጅ መስዋዕት የሆነ አንድ ሰው የለም። ኖባዲ። እናቴ መስዋዕት አትሆንም፣ አባቴ መስዋዕት አይሆንም፣ ወንድም አይሆንም፣ ስሞት ይቀብረኛል። ኖባዲ ነን። ልጇ መስዋዕት ሲሆን ቅድስት ድንግል ማርያም አልቅሳ ነው የቀበረችው። ተሶጂ ሊሄድ እንደ ሌላው አልቅሳ ነው የቀበረችው። አብሮ አልሞተችም። አብራው አልሞተችም። ሞትን ድል አድርጎ የተነሳው ክርስቶስ ብቻ ነው። አብራ እንደሞተች አብራ እንደተሰቃየች ልጠይቅሽ አንድ ነገር። እንኳን እሷን አይደለም ስሟን ስጠሪ ሰምቻለሁ። ገብርኤላ ልጅሽን ስትወልጂ ተደሰትሽባታል ወይስ ተከፍተሽባታል? ዘግቤ። ተደስችባታለሁ። ታንኪዩ እግዚአብሔር ይስጥሽ። ቅድስት ድንግል ማርያም መከራዋን በልታለች ብለው እቃቃ ሲጫወቱ አየሁ። እቃቃ ከአንቺ የሚወለደው ኢየሱስ የዓለም ጌታ ነው ተብሎ የተነገራት እናት፣ በፌሽታ ጣራ ደርሳ የተመለሰች እናት፣ በጣም በደስታ ያበደች እናት ስቃ በስቷል እኮ። ጌታን ወልዶ ነው ሰው የሚሰቃየው። ኢየሱስን ተወልዶ ነው የሚሰቃየው። እንኳን ተወልዶ ሳና የምናምነው በደስታ ሰክረናል። ሳና የምናመልከው በደስታ ሰክረናል።